አይነክ ባይና አይታላ እኔ መቼም ኤአይ ነው ወይንም ኤዲት ነው ለተኛ አትችይም አይደል እንዴ? ስለዚህ ለምን ዘጋ ስልክ ደኝ የምታከብረኝ ነበር የሚመስለኝ። እንደዚህ አይነት ሰው አትመስለኝም። አይደለም ሄርሜላ ይኸውልሽ ስላከበርኩሽ ነው እሱ በኩል የጠየኩሽ አይደል? ሳከብር አይደል ቀኑ ዘጋ በምን እንፈተው እናቴ ስለተቀበው ስልኩ ሄርሜላ ነገር የለም ማባባሪ ስለወደድኩ ስላፈቀርኩ ነው እንደዚህ ያሳየሁት ነገር ነው እኮ ምንም እንዴት ምንም አይፈስም። ጀመር ልታምነኝ ይገባል። ገባ ከመሬት ተነስቶ አንድ ወሬ ነገር ሰማህና እንደዚህ መሆን የለብንም። ጆ ደግሞ በዚህ ልክ አላስብም። ወዳጄ ነበር መስለኝ። ገባ እንደዚህ አይነት መጥፎ መረጃ ተነግሯለህ ብዬ አላስብም። ከዛ ባለፈ ደግሞ ስለምወድና ስለማከብር ስለማፈቅር እንደዚህ ከመሬት ተነስተ ቡግ ብለህ ያልተፈጠረ ነገር ተፈጠረ እንድትለኝ አልፈልግም። ገባ እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ። እና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልም ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለግኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህ እና ያ ነገር ቢቀጥል ደስ ይለኛል እና ጓደኝነታችን አብሮነታችንም እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ። እኔ ፈቃደኛ ከሆናችሁ አብሽ ሁሉም ነገር እንደሰማሁት ነው። ሄርሚም ያው ምናልባት ውስጥ ላይ ብዙ ነገሮች ሊኖሩ ይችላሉ። ብዙ ስጋት ሊገባሽ ይችላል። ግን ደግሞ ምንም ስጋት አይግባሽ። ምንም ነገር እንዲሰማሽ አንፈልግም እና እኔም ያው የአብርሽ እንደምታውቂው የአብርሽ ወንድም ነኝ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን አሁንም ካለብን ተደዋውለን መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እንደማይተሽም አንቺም ደግሞ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ምን አለ መሰለህ፣ በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁም ስላቀዳችሁም ከልብ እናመሰግናለን። ግን ደግሞ አሁን የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ላይ ድንገት ብትገናኙ ሰላም ልትባባሉ ይችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። እንግዲህ ነው ያለው። ከዛ ውጭ ግን ሩታ የዋህነት ይገርመኛል ማለት ነው። ሩታዬ እንግዲህ የኛ ነብር የኔ ቆራጥ የኔ ቀብራራ ገና ነው ገና ሩታዬ እንግዲህ እንኳን ደህና መጣችሁ ውድ ቤተሰቦቼ። ሰላም ለእናንተ ይሆናል። እኔ እግዚአብሔር ይመስገን። ሩታዬ ቀብራሪቱ እንግዲህ ጀመረች እንግዲህ ጨዋታዋን። የኔ ቀብራራ የኔ ቀብራሪት ሩታዬ እንዴት ነው ነገሩ? እንዴት ነው? አመታት አይደለም ወራት ነው የሚፈጀኝ አይደለ? አዎ እንደዛ ነው። አንቺ አይደለም ወራቱም ቀናቱም አይፈጅብሽም እናቴ። ትችያለሽ መገለባበጡም መደባለቁም መለየትም ሩታዬ የኛ ጃይና ኤታችን በርችልን። እኛ ሁሉ ጊዜ ያንቺን ደስታ ያንቺን ሰላም ያንቺን ጊዜ ስቀሽ ዘና ፈታ ብለሽ እንድትመጭልን ነው የምንፈልገው። እኛ ከአንቺ የምንፈልገው እኛ ይሄን ነው ማለት ነው። ፊትሽ ላይ ማለት ነው። አንቺ በጣም ትለያለሽ። ቆራጥና ጀይና ሴት ነሽ ማለት ነው። በጣም የምትመዘገኝ ከአንቺ ብዙ ነገር የምንማር ሴት ነሽ አንቺ ማለት ነው። እንግዲህ አብዛኛው ሰዎች እንግዲህ አንቺ እንደ ክፉ ቢያስቡም አንቺን እንደ ክፉ ለመሳሰብም ቢጥሩ እንግዲህ መቼም አይሳካላቸው ማለት ነው። መቼም አይሳካላቸውም። እንግዲህ አንድ ሰው ላይ ገመድ ለመጠምጠም የሚጥር ሰው የራሱ አንገት ላይ ነው እንጂ ሰንሰለት የሚጠነጥነው ማለት ነው። ማለት እንደዚህ ነው። እንደዚህ አይነት ሰዎች እንግዲህ ችግራቸው ይሄ ነው ማለት ነው። ምክንያቱም
አንቺ ማንንም አትሰማም እናቴ፣ ማንንም አትስሚ፣ ማንንም አታዳምጪ። የባጡን የቋጡን ቢያወሩ አይመለከትሽም። ሩታዬ ደግሞ እንዴት ደስ ትላላችሁ! ወንድምና ኤት ከኤፋ ጋር በጣም ነው ደስ የምትሉት ማለት ነው። ኤፋ እንግዲህ በጣም ስነስርዓት ያለው ጨዋ ያሳደገ ዴፍና ኤፋ እንግዲህ በጣም ይለያሉ ማለት ነው። በጣም ስነስርዓት ያላቸው ንግግራቸው ትልቅ ሰው ያሳደገ ጨዋ ያሳደገ ፈጣሪ ያክብራችሁ ማለት ነው። ንግግራችሁ ራሱ ይበቃል ለሰው ልጅ ምንም ባናረግላቸው ምንም ባንሆንላቸው መልካም አንደበት መናገር የሰው ልጅን ማክበር በአክብሮ ሰው ልጅን መናገር ትልቅ ነገር ነውና ማንም ሰው የሰው ልጅ ሰው ስለሆነ ብቻ ነው መከበር ያለበት ማለት ነው። በጣም ነው ለሰው ልጅ ክብር የምትሰጡት። የሰው ልጅ የምታናግሩት መንገድ በጣም ነው ደስ የሚለው። እውነት ኤፋና ዴፍ እንግዲህ ፈጣሪ ይባርካችሁ፣ ተባረኩ። በጣም ነው ደስ የምትሉት። እውነት ለመናገር ስነስርዓታችሁ በጣም ነው የሚያስቀና ማለት ነው። ኤፋ እንግዲህ ወይዘሪት ውሽሚትንም ይቅርታ ጠይቋታል። እንግዲህ ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም ማለት ነው። እነሱ እንግዲህ ይሄን ሁሉ ጊዜ ብዙ ነገር ሲያደርጉ ነው የቆዩት። ኤፍሬም አብርሃምም እንግዲህ ውሽሚትም እንግዲህ የሩታዬ ህይወት ላይ ብዙ ነገር ነበረ ሲያደርጉ ነበረ፣ ብዙ ነገር ነበር ሲያከናውኑ ነበረ። ነገር ግን ሩታዬን ይቅርታ አልጠየቋትም። በስማም በወልድ መንፈስ ቅዱስ አሐዱ አምላክ ምን አይነት ደነስ ናችሁ! እንዴት ነው የሰውን ይቅርታ ጠይቃችሁ እናንተ እንዴት ነው ይቅርታ ማትሏት? ግን አያችሁ ምን አይነት ትንጥ ሰው እንደሆናችሁት እኮ። በቃ ሩታዬ ሁላችሁንም በለጠቻችሁ ማለት ነው። በለጠቻችሁ፣ አመለጠቻችሁ። መቼም አታገኟትም ሩታዬን ማለት ነው። እንደ አማራችሁ ነው የሚቀረው ማለት ነው። እና ከሩታዬ ብዙ ነገር ተማሩ፣ ይቅርታን ተማሩ ከሩታዬ፣ ፍቅርን ከሩታዬ ተማሩ። ሁሉም ነገር ታስተምራችኋለች እሷ ሁሉም ነገር ስለምትችልበት። ምክንያቱም ችሎታ አለባት። ችሎታ ያስፈልጋል። ሰው ልጅም ለመውደድም ለማክበርም ለመናገርም ለመቅረብም ችሎታ ያስፈልጋል። የንግግር ችሎታ ያስፈልጋል። ሰው ልጅ አፋለኝ ተብሎ ብዙ ነገር እንደመጣልን አፋለኝ ተብሎ እኮ ሁሉም ነገር አይወራም። እና ከሩታዬ ስነ ስርዓትንም ለሰው ልጅ ክብር መስጠትም ለሰው ልጅ የምታናግሩትን መንገድ በተለይ አብርሃም ከሩታ ተማር፣ ብዙ ነገር ትማራለች ከሩታዬ ማለት ነው። ገባክ አይደለ? ሰውን የምታናግርበት መንገድ በጣም ነው የሚያስጠላ፣ በጣም ነው የሚደብረው። ስለዚህ ከሩታዬ መማር አለብህ አንተ። ብዙ ነገር ትምህርት ይቀርያል። በቃ ሰው ልጅ ምንም ባታደርግላቸው በቃ የሰው ልጅ ክብር ነው። ከምንም የበለጠ የሰው ልጅ በክብር መናገር፣ የምንናገረውን ነገር በክብር እንዲህ ነው ብለን ብናብራራላቸው በጣም ነው ደስ የሚለው። የሰው ልጅ በክብር ነው መናገር ያለብን እንጂ እንደመጣልን እንደወረደ ሰው አይወራም። የሰው ልጅ ደግሞ አይናቅም። የሰው ልጅ ሰው በመሆኑ ብቻ መከበር አለበት። ሰው ልጅ በመሆኑ ብቻ መልካም ምግባር፣ ጥሩ ንግግር መናገር አለብን። እንደመጣልን አፋለም እንደፈለግን መናገር እንችላለን ብለን ግን ሰው ላይ ዝም ብሎ አይወራም ማለት ነው። በጣም ነው ደስ ያለኝ ሩታዬ፣ ሁሉንም ሰላም ስላወረድሽ ማለት ነው። ደግሞ ውሽሚት በጣም ነው ያሳቀችኝ ማለት ነው። ኤፍሬም እንግዲህ ይቅርታ እንገናኛለን፣ መገናኘታችን አይቀርም፣ ምክንያቱም በሰርግ ምናምን ቤተሰብ እንገናኛለን አለች። በጣም ነው ያሳቅሽኝ። እቺ ፓርቲሽ በጣም ነው ያሳቀችኝ ማለት ነው። አሁን ኤርሜላ ማለት ነው፣ እኔ እውነቴን ነው የምልሽ፣ አብርሃም ቀለበት ስለአደረገልሽ ያገባኛል ብለሽ ተስፋ አታደርጊ። ምክንያቱም ሴት ልጅ ነን እኛም ሴት ልጅ ነን። እውነ ነገር ብትሆኝ እኮ አሁን በጣም ነው የሚታዛዝንን። እውነን ለመናገር አይደለም ቀለበት አብርሃም ልጅ እንኳን አላገደም። ገባሽ አይደለም ቀለበት ልጅ እንኳን አላገደም አብርሃምም ማለት ነው። ልዑልን የመሰለ ቦካንንት ልጅ እንኳን አላገደም፣ እንኳን ቀለበት ማለት ነው። ገባሽ አይደለ? ወደ ሩታዬ ወደ ትዳሩ ወደ ነበረ ትዳር ለመመለስ ማለት ነው። ልዑልን የመሰለ ሞካኒንት የመሰለ ልጅ ፈጣሪ ስጦታ የሰጠው መድኃኒዓለም እያመሰገነ ልጁን መሳደግ ሲኖርበት ልጁም አላገደም። እሱን ለመሄድ ማለት ነው። ለመሄድ እንኳን ቀለበት ልጅ እንኳን አላገደም። ራስሽን አታታልይ፣ ራስሽን አትሸውጂ። ደግሞ ስትገናኙ ዝም ብላችሁ የዋጡንም የቋጡንም ነው የምታወሩት ማለት ነው። እናንተ አብራችንን ተግባብተናል፣ ተዋደናል
ተዋደናል ተፋቅረናል የምትሉት እንጂ ምንም የንግግራችሁ የአግባባችሁ ምንም የምታደርጉ አክሽናችሁ ማለት ነው በጣም ነው የሚያስጠላ ማለት ነው። የሆነ በቃ እየተወናችሁ ነው የምትመስሉት። የምሬን ነው የሚልሽ ሄርሜላ ማለት ነው። እኔ እንግዲህ እንደ ኤት ልንገርሽ ማለት ነው። አብርሃም ቀለበት አድርጎልኛል ብለሽ ራስሽን አቸውጂ። አብርሃም አይደለም ቀለበት ልጁ እንኳን አልመለሰም፣ ልጁ እንኳን አላገደም። ገባሽ አይደለ? በልጁ እንኳን አልተመለሰም። ልጅን የመሰለ እንግዲህ ይሄን የመሰለ ልጅ ፈጣሪ የሰጠውን ፈጣሪን እያመሰገነ ልጁን ማሳደጉን ትቶ ወደ ሌላ ትዳር፣ ወደ ሌላ አክሽን፣ ወደ ሌላ አዲስ ህይወት እያለ ምዞሮ ሰውዬው ልጁን ትቶ ማለት ነው። ገባሻል? ይገባሻል ብዬ ተስፋ አደርጋለሁ። ስለዚህ አብርሃም አይደለም ቀለበት ልጅ ራሱ አላገደም። ሀሳብ ውስጥ አስገቢልሻለሁ። ሄርሜላችን መቼም ሆነ ነገር ስትሆኝ እኮ ታዛዝኒናለሽ። ምክንያቱም ብዙ ነገርንሻል፣ አልሰማም ብለሻል። ግን ያው ሰው አይደለም ሰው ስለሆን እስከሆን ድረስ ደግሞ ለሰው ልጅ እናስባለን፣ እንጨነቃለን። ምክንያቱም ነገ በኔ ቢሆንስ ነገ በእኛ ቢሆንስ የሚለው ነገር አለና ገባሽ አይደል? አይምሮ ያለ ሰው ያስባል ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ቪዲዮ ሲታዩ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆይልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ቁራጢቷ ሩታዬ እንግዲህ በርቺልን። እኛ ይህንን ፈገግታሽን ነው ማየት የምንፈልገው ማለት ነው። ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ኤፈና ሩታ እንግዲህ ፋ ብልጭ ብለው ነው የመጡት። በጣም ነው ያማረ ድምቅ ሽብርቅ ብለን ነው የመጣ ነው። ድምቅ ሽብርቅ ያሉ እንኳን እዚህ ሰፈር ናቸው ማለት ነው። እና በጣም ነው ደስ የምትሉት። በጣም ነው ያማረባችሁ ሩታዬና ኤፍቾ። እንግዲህ ሰላማችሁ ይብዛልኝ። ፈጣሪ ፍቅራችሁን ሰላማችሁን